የመድኃኒትና ሕክምና ግብአት አቅርቦት ላይ ያሉ ችግሮችን ለመቅረፍ መንግስት በትኩረት እየሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽ ሰጥተዋል። ይስፋለም ጌታነህ የምክር ቤት አባላቱ ለጠቅላይ ሚኒስትር አብይ አህመድ ጥያቄዎችን አንስተዋል። የሚከሰቱ ወረርሽኞችን በሚመለከት ምን አይነት ዝግጅት አለ የሚል ጥያቄም ተነስቷል። ወረርሽኝ ከመነሳቱ በፊት ትንበያ የሚሰጡ ተቋማት አሉ። በእነሱ አማካኝነት እየተሰሩ ባሉ ስራዎች የብዙ ሰዎችን ህይወት ማትረፍ ተችሏል ሲሉ ጠቅላይ ሚኒስትሩ ምላሽ ሰጥተዋል። ፌደራል ሚኒስቴር መስሪያ ቤት ጀምሮ በተዋረድ ባሉ ተቋማት ለሚከሰቱ ወረርሽኞች በቂ የሆነ ዝግጅትና ቅድመ መከላከል ስራዎችን እየሰሩ ነው ማለት ይቻላል ወይ? ኤርሊ ዋርኒንግ ችግር አለ ለተባለው ችግር አለ፣ ግን ሰፋፊ ጥረቶች እየተካሄዱ ነው። ቀድመው የሚተነብዩ ሴንተሮች አሉ። ሲዲሲን ጨምሮ ሰፋፊ ስራ እየተሰራ ይገኛል። በዚያም የብዙ ዜጎች ህይወት ለመታደግ እየደገፉ ነው። የመድኃኒትና ሕክምና ግብአት አቅርቦት ላይ ችግሮችን መቅረፍ ያልተቻለበት ምክንያት ምንድነው ለተባለው ጥያቄ ጠቅላይ ሚኒስትሩ ሀገሪቱ መድኃኒት የማምረት አቅም የላትም፣ ችግሩ የመጣው ከዚህ ነው፣ ነገር ግን እጥረቱን ለመፍታት ስራዎች እየተሰሩ ነው ብለዋል። አሁን ያለው የእርስ በርስ ጦርነት አንዱ ምክንያት መሆኑን በመጠቆም ከመድኃኒትና የሕክምና ግብአት አቅርቦትና አገልግሎት አሰጣጥ በተመለከተ በተደጋጋሚ በጤናው ዘርፍ ከሚነሱ ጥያቄዎች መካከል በመሆናቸው ችግሮችን በዘላቂነት ለመፍታት ምን እየተሰራ ይገኛል? መድኃኒት ስለማናመርት ፈጥነን የመድረስ አቅማችን ውስን ስለሆነ ቴክኖሎጂን በበቂ ስለማንጠቀም አሁንም ችግሮች አሉ። ገምግመናል። ሰፋፊ ስራዎች ተጀምረዋል። ውጤት እንደሚመጣ ይጠበቃል። መድኃኒት ግን የማያመርት ሀገር፣ ነዳጅ የማያመርት ሀገር፣ ማዳበሪያ የማያመርት ሀገር ሁልጊዜም ቢሆን ወይ በግዢ ወይ በትራንስፖርት ወይ በጊዜ መስተካየቱ አይቀርም። መፍትሄው ደረጃ በደረጃ እያመረቱ የራስን ፍላጎት በራስ እየመለሱ መሄድ ይሆናል። የሚገርመው አንድ አካባቢ ላይ የኤችአይቪ፣ የስኳር፣ የወባ መድኃኒት ከፋርማሲ አውጥተው የሚደፉ ግን ለዛ ህዝብ የሚታገሉ ኃይሎች ያሉበት